ኢየሱስ በውሃ ጥም ተቃጥሎ ጉሮሮው ደርቆ ነበር። የገላው ቆዳ በገራፊዎች ብረት ተቦትርፎና ክንዶቹ በስቅላቱ ጊዜ ወልቀው ነበር። እጆቹና እግሮቹ ርዝመታቸው ከ13 እስከ 18 ሴንቲሜትር በሚሆኑ ሚስማሮች ከላይና ከታች ስለተቸነከሩ ለመንቀሳቀስና ለመተንፈስ አይችልም ነበር። ይህ ለሰው ልጆች የተገባ አምላካዊ ቃል ኪዳን ነው። ትንቢቱ ይፈጸም ዘንድ የሰው ልጆች ኃጢአት በእርሱ በልጁ ደም ይነጻ ዘንድ መድኃኒት ለዓለም ኢየሱስ ክርስቶስ እንደ ወንጀለኛ ከወንጀለኞች ተርታ፣ እንደ ሰነፍ በሰነፎች እጅ፣ እንደ ጥፋተኛ በአጥፊዎች መስቀል ላይ በጅራፍ ተገርፎ በሚስማር ተቸንክሮ ተሰቀለ። ይህ ሁሉ ሲሆን ሰማይና ፀሐይ፣ ከዋክብትና ሁለንተናው ሁሉ ይታዘዙለት ነበር። ስለ ትሕትናው ግን ስለ ቃል ኪዳኑ ሲባል ልብሱን ገፈው ሰውነቱን ቀፍድደው ሰቀሉት። ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝም በሚገባበት ነበር። ምድር ጨለመች። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃን ይሸፍኑ ዘንድ ነበር። መከራው፣ ክሱ፣ ግርፋቱ፣ መዘባበቱ፣ ጥማቱ፣ ስቃዩ ሁሉ ስለ ፍቅሩ የተሰጠ ቸርነት ነበር። እርሱ በወደደን ልክ ራሳችንን እንኳን መውደድ አንችልም። ክርስቶስ ስለ እኛ በደል በመስቀል ሲሰቀል በግራውና በቀኙ አጥፍቶ የተፈረደባቸው ወንጀለኞች ነበሩ። በቀኙ ያለውም ወንበዴ ክርስቶስ በተሰቀለ ጊዜ በምድርና በሰማይ የሆነውን ተአምራት አይቶ አቤቱ በመንግስት በመጣህ ጊዜ አስበኝ አለው። የሕይወቱን የመጨረሻ ቅጽበት እውነት ለማየት ታደለ። የመጨረሻ እስትንፋሱን ዳነበት። ነፍሱ በሕይወት ሳለች ያየው የመጨረሻ መልክ የአዳኙን ነበር። በክርስቶስ ግራ የተሰቀለ ሁለተኛ ወንበዴ ግን በምድር ላይ የሆነውን በሰማይ የሚደረገውን ተአምር ለማየት አይኖቹ አልታደሉም ነበር። ይልቁንም እስቲ አምላክ ከሆነ ራሱን ያድን ብሎ በጌታችን ላይ ተዘባበተ። እንደነዚህ ሁለት ሰዎች እንዲሁ በምድር ላይ ሁለት ልብ አለ። አንደኛው በጎኑ ያለን እውነት ለማየት ይታደላል። ከጨለማ መሃል ተስፋን፣ ፍቅርን፣ እምነትን፣ ነፃነትን፣ ንስሐን ያገኛል። ሁለተኛው በአንጻሩ ይሄን ለማየት ሳይታደል በጨለማው መሃል እንዳፈጠጠ ጨለማ ብቻ እየታየው የብርሃን ልብ ተነፍጎ ለአንዲት ነፍሱ አንዲት እድል ብትሰጠው እርሷንም አባክኖ ያልፋል። ወዲህ ደግሞ ስለ ሰው ልጆች አይነትና መልክ እናስታውስ። ሰዎች መልከ ብዙ ናቸው፣ ዘረ ብዙም ናቸው። ቀይ፣ ጥቁር፣ ነጭ፣ ሁሉም ለየቅል። ዓለም ዥንጉርጉር ነች። ነጩ ጥቁሩን ይንቀዋል፣ ጥቁሩ ነጩን ይጠየፈዋል። በዘራችንም እንዲሁ ነን። ሁሉ የሚቀርበውን ይወዳል፣ የሚርቀውን ይጠላል፣ ባይጠላ ይጠራጠራል። እዚሁ በእኛ ሀገር የሚሆነውን እንመልከት። ርቀን በምዕራቡና በምስራቁ መሃል የሚደረገውን እናስተውል። መለያየት፣ መጠራጠር፣ መጠላላት በዓለሙ ጫፍ ሁሉ አለ። ክርስቶስ ግን በመስቀሉ ላይ የዋለው ነፍሱን ለሰው ልጆች ሁሉ ቤዛ አድርጎ ሊሰጥ ደሙን ከፍሎ ሊገዛን ነው። ኢየሱስ በምድር ሕይወቱ የሰው ልጆች የሚቀበሉትን የሕይወት ችግሮች በሞላ አይቷል። ስለዚህም ለሁሉም የሰው ልጆች ይራራል። እግዚአብሔር ዓለሙን የሚያድነው በእርሱ የመስቀል ላይ ሞት ነበርና ስለዚህ ኢየሱስ ስለኛ ሞተ። የሰው ልጅ ግን የተከፈለለትን ዘንግቶ ከአንድነቱ ይልቅ በልዩነቱ ያምናል። እርሱን ክርስቶስን እንኳ አንዴ ቀይ ነው ለእኛ ነው የሞተው፣ አንዴ ደግሞ ጥቁር ነው እያሉ ይሻሙበታል። ስለ ስነ ስቅለቱ የተሳሉ ስዕሎችን ተመልከቱ። ሁሉም መልኩን ከመልካቸው ሊያቀርቡት ይጥራሉ። ታዲያ እዚህ ጋር አንድ ኢትዮጵያዊ ሰው ማስታወስ ግድ ይለናል። ይህ ሰው የኢየሱስ መልኩ ስለኛ የፈሰሰ ደሙ ነው ይለናል። ሰውየው ገብረ ክርስቶስ ደስታ ነው። ሰዓሊና ገጣሚ ገብረ ክርስቶስ የኢየሱስን ስቅላት በሸራ ላይ ሊስል ሲነሳ ያሳሰበው የመልኩ ነገር ነበር። ክርስቶስን እየተሻሙ ወደ ራሳቸው እንደሚያቀርቡት እንደነሱ መሆን አልፈቀደም። ምክንያቱም ኢየሱስ ክርስቶስ ልክ እንደ ፀሐይና ዝናብ፣ ልክ እንደ ንፋስ ሁሉ የተሰቀለው ሞትን በሕይወት የሻረው በምድር ላይ ላሉ የሰው ልጆች ሁሉ ነው። ስለዚህ ገብሬ ሲስል ከዚህ መሃል ዋናውን ነገር አሰበ። ዋናው ደሙ ነው። ያዳነን ስለኛ የፈሰሰው ቀይ ደሙ ነው። ስለዚህ ገብሬ ኢየሱስን በቀይ ቀለም በደማው አምሳል ብቻ እንዲህ አድርጎ ሳለው። ይህ ስዕል በዓለም ካሉ ስለ ኢየሱስ ስቅለት ከተሳሉ ስዕሎች ሁሉ የተለየና የክርስቶስን የመስቀል ላይ ዓላማ የሚያስታውስ ነው። ብዙዎች ስለዚህ ስዕል ብዙ ብለዋል። ከነዚህ መሃል አንዱ ቴዎድሮስ ካሳሁን ቴዲ አፍሮ ነው።
ክርስቶስ ወገብረ ክርስቶስ ቴዲ ስለ ክርስቶስ ስቅለትና ስለ ገብረ ክርስቶስ ስዕል የጻፈው ግጥም ነው። እንዲህ ይነበባል። ይሁት ይህን ጠቢብ ሸራው እስኪደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራንዮ ሆነ የወጠረው ሸራ፣ ጎለጎታ ሆነ የወጠረው ሸራ። አሁን እስኪመስል ስቃዩ እያስፈራ ደም ከደም አረገው አበዛበት ጣር። ብሩሹን አሹሎ እንደ ጎኑ ጦር እየወጋ ሳለው በጣም ጨከነበት። ገብረ ክርስቶስም ክርስቶስ ላይ ከፋ። የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው። ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው። ከቀናት በአንድ ዕለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻደቁ የምሁር አንደበት በአንዱ አፍ ሲጠቁር በአንዱ አፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ ሐሳቡን የሚገልጽ ቀለም እስከሚያጣ። ሸራ ላይ ሰቀለው እንጨት አመሳቅሎ አልወጣልህ አለው ፍቅርን ስሎ 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 ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሩ አልተሰቀለም፣ እንጨቱ ላይ ያለው እውነት ይህ አይደለም እያለ ሲናገር የስዕሉ አንደበት ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰሰበት። ቀለም፣ ቀይ ቀለም፣ የደም ቀለም፣ የጥላ ቀለም የሁሉም ነው እንጂ የማንም አይደለም። ፍቅር ዘር አይደለም። የተቀበለው መከራ በሐኪሞች ጥናት። እኩለ ሌሊት እንዳለፈ ኢየሱስ በጌቴ ሰማኔ በካህናት በአለቆች በሽማግሌዎችና የቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦ ሰራ የተባለው ወንጀል ተጠቅሶ ተመሰከረበት። ከዚያ በኋላም የካህናት አለቆች ለጲላጦስ አሳልፈው ሰጡት። ኢየሱስ በጌቴ ሰማኔ በመልካም ጤንነት ላይ ነበረ። ቢሆንም ሐሙስ ከምሽቱ 3 ሰዓት ጀምሮ እስከ አርብ 9 ሰዓት ድረስ በበርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅለት ዙሪያ የተለያዩ ጥናቶችን ያደረጉ ምሁራን ያስረዳሉ። የቅርቤ በሚላቸው ሰዎች መከዳት፣ አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶች ማሳለፍ ከተመዘገቡት መካከል ናቸው። ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ 4 ኪሎ ሜትር ያህል እንደተጓዘ ኦን ዘ ፊዚካል ዴዝ ኦፍ ጂሰስ ክራይስት በሚል ርዕስ የቀረበው ጥናት ላይ ሰፍሯል። በመጨረሻም ኢየሱስ በጲላጦስ ፊትም ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመሰቀሉ በፊት በሮማ ወታደሮች የብረት ቁርጥራጮችና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባውን ሲገረፍ በጅራፉ ላይ የታሰሩት ሹል ብረቶችና አጥንቶች ስጋውን ቦጭቀው ያነሱ እንዲሁም የደም ስሩን ይቀረድዱት እንደነበር ጽፈዋል። ኢየሱስ በጾም የደከመው ሰውነቱ በግርፋትና ድብደባ የዛለው አካሉ ከከፍተኛ ደም መፍሰስ ጋር ተዳምሮ ከመሰቀሉ በፊት በብርቱ ተሰቃይቷል። የኢየሱስ እጆችና እግሮች የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያም ዲ ኤድዋርድስ። ኢየሱስ ሲሰቀል እግሮቹም ተጠፍረው ታስረው በመደራረብ ከእግሮቹ ከፍ ብሎ በሚገኘው አጥንት ላይ ሚስማሩ እንዲቸነከር ተደርጓል። ጉልበቱም ትንሽ አጠፍ ብሎ ነበር። ይህ በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚሰቀሉበት መንገድ ነው። ዶክተር ቪንስ ሚለር የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንዲታጠፉ ሆኖ ነው ይላሉ። በመስቀሉ ላይ የተሰቀለው ኢየሱስ አብዛኛው የሰውነቱን ክብደት ያረፈው በሚስማር በተቸነከሩት እግሮቹ ላይ ነበር። እግሮቹ የታጠፉበት መንገድ ጡንቻዎቹ ህመም ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት የሰውነት አቀማመጥ አይደለም። ከጉልበቱ በታች የሚገኙት የታፋው ጡንቻዎች ሲዝሉ ክብደቱ ወደ ትከሻዎቹ፣ እጆቹና መዳፎቹ መጋጠሚያዎች ላይ ይዞራል። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ትከሻዎቹ፣ ክርኑና የመዳፉ መገጣጠሚያ አንጓዎች ውልቃት እንዳጋጠማቸው ባለሙያዎች ይናገራሉ። ለ18 ዓመታት ያህል የኢየሱስን የከፈን ጨርቅ የቱሪን ከፈን የሚባለውን ያጠናው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳ
ከመደበኛው በ9 ኢንች ረዝሞ እንደሚታይ ገልጿል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደሚታየው በመስቀል ላይ ከእንቅስቃሴ ተገድቦ የቆየ አልነበረም። በመስቀል ላይ ሳለ ለመተንፈስ በሚታገልበት ወቅት 12 ኢንች ያህል ወደ ላይና ወደ ታች ይንቀሳቀስ እንደነበር ጥናቶች ያሳያሉ። ለመተንፈስ የሚያደርገው ትግል ከፍተኛ ህመም እንደሚያስከትልበትና ለመተንፈስ የሚቸገር እንደነበር ባለሙያዎች ይናገራሉ። ለዚህም ምክንያቱ እግሮቹ በ45 ዲግሪ እንዲታጠፉ ሆነው በመቸንከራቸው ነው። በዚህም የተነሳ በከፍተኛ የጡንቻ መዛልና ህመም ውስጥ በመሆኑ የአካል ብልቶቹ፣ የእግሩ ጡንቻዎች በቀላሉ ሊታዘዙለት አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩት እግሮቹን ወደ ታች በመግፋት ቀሪውን የሰውነቱን ክፍሎች ወደ ላይ ማንሳት ይኖርበታል። በሕክምና ባለሙያዎች አይን ሳምባዎቹ በመስቀል ላይ እያለ አየር ወደ ውስጥ ለማስገባትና ለማስወጣት ያዳግታቸዋል። ኢየሱስ በመስቀል ላይ ሆኖ እግሮቹን በቀላሉ ወደ ታች መግፋት አይችልም። ክርኑ፣ ትከሻዎቹና የመዳፉ አንጓዎች ላይ ውልቃት በማጋጠሙና ከደረቱ ዘንበል ሲል የሚፈጥረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል። በዚህም የተነሳ በመስቀል ላይ ሳለ በተሰቀለ በጥቂት ደቂቃዎች ውስጥ ለመተንፈስ ይቸገራል ወይም ዲስፕኔይክ ይሆናል። ለመተንፈስ በሚታገልበት ወቅት በእግሮቹ እንዲሁም ውልቃት በገጠማቸው የላይኛው የአካል ክፍሎቹ ላይ ከፍተኛ ህመም ይሰማዋል። ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገርና አየር በማጣት በሚመጣው መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር በሁለቱ መዳፎቹ የሚገኙት ነርቮች ሚዲያን ነርቭስ ስለሚጎዱ በእያንዳንዱ እንቅስቃሴ ከባድ ህመም ያጋጥመዋል። ሚዲያን ነርቭ ከመዳፋችን እስከ ክርናችን ባለው ስፍራ የተዘረጋ የነርቭ ስርዓት ነው። ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተነክሮ ነበር። ላቡ ሰውነቱ በደረሰበት እንግልትና መከራ እንዲሁም ግርፋት በመዳከሙ ብቻ ሳይሆን አየር ለማስወጣት በሚያደርገው ትግል የተከሰተ ሊሆን እንደሚችል የሕክምና ባለሙያዎች ያብራራሉ። ኢየሱስ በዚያች ሰዓት በመስቀል ላይ ተቸንክሮ ሳለ በሰውነት ውስጥ ያለው የኦክስጅን መጠን ጥቂት በመሆኑ እንዲሁም የተቃጠለ አየር በመከማቸቱ የልብ ምቱ እንዲፈጥን ያደርጋል። ይህም ልቡ ከተለመደው የሰው ልጅ የልብ ምት በተለየ እንዲመታ ስለሚገደድ ታኪካርዲያ እንዲያዳብር ያደርገዋል። ዶክተር ቪንስ ሚለር ኢየሱስ ያለፈበትን ስቃይ ከግምት ውስጥ በማስገባት የልብ ምቱ ምናልባት በደቂቃ 220 ሳይሆን አይቀርም ይላሉ። ይህም የአንድ ሰው ልብ ሊመታ ከሚችለው በላይ እጅግ ከፍተኛ ነው። በደረሰበት ግርፋት የተነሳ ደም ይፈሰው ነበር። የእሾህ አክሊል ሲደፋበት፣ እግሮቹና እጆቹ በሚስማር ሲቸነከሩ፣ መስቀል ተሸክሞ ሲወድቅ ሲነሳ በሚኖር መጋጋጥ የተነሳ በርካታ ደም ይፈሰዋል። በከፍተኛ ውሃ ጥም ውስጥ የሆነው ኢየሱስ የደም ግፊቱን በከፍተኛ መጠን መውረዱ አይቀርም። እንደ ሕክምና ባለሙያዎች ግምት ከሆነ የደም ግፊቱ 80/50 ይሆናል። ስለዚህ በወቅቱ ኢየሱስ የነበረበት ሁኔታ ሲገለጽ በመጀመሪያ ደረጃ ሾክ ወይም ፈርስት ዲግሪ ሾክ ውስጥ ነበር። ከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ወዲያው መተንፈስ እንዲሁም በከፍተኛ ሁኔታ ማላብ ሊያሳያቸው የሚችላቸው ምልክቶች መሆናቸውን ባለሙያዎች ያስቀምጣሉ። በቀኑ አጋማሽ ላይ የኢየሱስ የልብ ምት እየደከመ ሊመጣ ይችላል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸገራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግር ያባብሰዋል። ኢየሱስ በልብ ምትና በአተነፋፈስ ችግር በከፍተኛ የውሃ ጥም ላይ ነበር። የሮማ ወታደሮች በስቅላት የሚቀጡ ሰዎችን ሞት ለማፋጠን ጉልበታቸውን በመምታት እግራቸውን ይሰብራሉ። አርብ 9 ሰዓት ላይ ኢየሱስ ተፈጸመ ብሎ ሞተ። ቅድስት ነፍሱን ከቅዱስ ሥጋው በፍቃዱ ለየ። በዚህም የተሰቀሉት ሰዎች የእግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸው ይፋጠናል። ወታደሮቹ እግሩን ለመስበር ሲመጡ ኢየሱስ ሞቷል። መጽሐፍ ቅዱስ ላይ በተቀመጠው ትንቢት መሰረትም አንድም አጥንቱ አልተሰበረም። ኢየሱስ የሰው ልጅ በመስቀል ላይ ከፈጠረው ሰቅጣጭና አስፈሪ ማሰቃየት በኋላ ሞተ። የሮማ ወታደርም መሞቱን ለማረጋገጥ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ይህ ወታደር ባልደረቦቹ ክርስቶስን ሲሰቅሉት ላለማየት ወደ ጫካ አምልጦ ነበር። ሲመለስ አግኝተው ጠየቁት። እሱም የጌታን ጎን በጦር ወጋው። የደሙን ፍንጣሪ በዕውር አይኖቹ ላይ ወደቁ። አይኑን በራለት። ለመላው ክርስትና እምነት ተከታዮች የድህነት፣ የምህረት፣ የሰላም ጊዜን ተመኘን።